በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላኩ ቅዱስ ዑራኤል። ሊቀ መላእክት ቅዱስ ዑራኤል ሆይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎን የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለህ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨህ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኔ ደካማ አገልጋይህ እንደዚሁም ይህን ጸሎት በያሉበት ሆነው የሚከታተሉትን የምድር ወተቷን የሰማይ ገነቷን አታሳጣን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ የስምህ ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳኢ ቅዱሳን ቅዱስ ዑራኤል ሆይ በእመቤታችን በቅድስት ድንግል ማርያምና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረህ የነበርህ ታላቅ መልአክ ነህና ስርየተ ኃጢአትን እናገኝ ዘንድ ወደ ጌታ ለምንልን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ሀገራችን ኢትዮጵያን አስራት አድርጎ ሲሰጣት አብረ የነበርክ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ አምላክህ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቦቿን በአንድነት ይጠብቅልንና ይባርክልን ዘንድ አንተ አሳስብልን። እኔ ወዳጅህን እንዲሁም ይህን ጸሎት የሚከታተሉትን ከአልጋ ቁራኛ ከደዌ ዳኛ አድነን። ሊቀ መላእክት ቅዱስ ዑራኤል ሆይ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ደጋግ ፍጥረታት ጋር አድርግልን አሜን በእውነት። ሊቀ መላእክት ቅዱስ ዑራኤል ሆይ ከተንኮለኛ ከምቀኛ ከሐሜተኛ ከውሸተኛ ክፉ ሐሳብ ጠብቀን። ሊቀ መላእክት ቅዱስ ዑራኤል ሆይ ስንወጣ ስንገባ አንተ ተከተለን፣ የአንደበታችንን ቃል የልባችንን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ መከታ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ዑራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተውም እንዲሳቀቁ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላኩ ቅዱስ ዑራኤል ሆይ ምድራዊ ሕይወታችንን ባርከህ ካገኟት ማጣት ከገቡባት መውጣት የሌለባት ሰማያዊት ኢየሩሳሌምን እንወርስ ዘንድ መላካዊ ጥበቃህና የቃል ኪዳንህ ረድኤት ዘወትር አይለየን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘወርኃ ጥቅምት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከወዳጁ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁንና በጥቅምት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ምዕራፍ 1 ጥንት የሌለውና መጨረሻውም የማይታወቅ ከዓለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ሕያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይና የምድር ኃይላት ሁሉ ለገናንነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮት አንድ ለሚሆን ለሦስትነቱ እንሰግዳለን። ዳግመኛ ፍሬዎች በየወገናቸው እንዲያፈሩ ላደረገና ምድርንም በልዩ ልዩ አበባዎች ስላስጌጣት ለእሱ እንሰግዳለን። እነሆ የበረሃ አበባዎች በጌትነቱ ትእዛዝ አብበው መልካም መዓዛን ሰጥተዋልና። ሦስተኛም እሱ በቸርነቱ እህልን ለምግብ ዘርን ለዘሪ ዝናምን ለሳር ይሰጣልና ለእሱ ክብርና ምስጋና መገዛትና መስገድ ይገባል ለዘላለሙ በእውነት። በክርስቶስ እምነት ያላችሁ አባት እናቶቼ፣ እህት ወንድሞቼ ሆይ ለሔዋን ሴቶች ልጆች መመኪያ የሆነች አምላክን የወለደች
የእመቤታችን የቅድስት ድንግል ማርያም ወዳጆች ከሆኑ አባቶች የሰማነውን መልካም ዜና ዳግመኛ ልንገራችሁ ስሙ አለ። ዳግመኛም የጌታችን የኢየሱስ ክርስቶስ ወዳጅ ከሚሆን ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ አግኝቶ ከጻፈው የእመቤታችን የቅድስት ድንግል ማርያምን ቅዳሴዋን ከደረሰውና ስለ መልአከ ብርሃናት ስለ ቅዱስ ዑራኤልም ከብዙዎች መጻሕፍቶች የብህንፃው ኤጲስቆጶስ ከአባ ሕርያቆስ ቃል የተገኘውን መልካም ዜና እንነግራችኋለን። ሌሎቹም የእመቤታችን የቅድስት ድንግል ማርያም ድርሳንና የሀገራችን የኢትዮጵያ ቅዱሳን የታምራታቸው መጽሐፍ ሃይማኖታቸው በቀና በአብርሃና በአጽብዓ በካሌብና በገብረ መስቀል እስከ ናዖድ ዘመነ መንግሥት ድረስ የሆነውን ዜና እንነግራችኋለን። እንዲሁም ሃይማኖታቸው የቀና እነርሱም የኢትዮጵያ ነገሥታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርዓ ያዕቆብ በዕደ ማርያም እንደ ዛፍ ጥላና እንደ ሕልም ኃላፊ የሆነውን የምድርን መንግሥት የናቀ ወንድሙ እስክንድርን ይህን ሁሉ ዜና የነገርናችሁ በክርስቶስ እምነት ያላችሁ የተመረጣችሁ የአዳም ልጆች ሁሉ የመላእክት አለቃ ቅዱስ ዑራኤል ብለን የምንጠራው ረዳታችሁና መድኃኒታችሁ ስለሆነ እንድታከብሩትና እንድታመሰግኑት እንድታውቁትና እንድትወዱት ነው። እሱ በመከራና በጭንቅ ጊዜ እናንተን ለመርዳት ዘወትር ያለማቋረጥ ወደ እግዚአብሔር በትጋት ይማልዳልና ረዳትነቱም ከቀድሞ ዘመን ከኢየሩሳሌም ንጉሥ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ለማዳን እስከመጣ ድረስ ከዛም እስከ ዛሬ ከዛሬም እስከ ዘላለሙ ድረስ በእውነት የታወቀ ነውና። ስለዚህ የተመረጣችሁ ምዕመናን ሴቶችና ወንዶች፣ መኳንንትና መሳፍንት፣ ነገሥታትና ሊቃነ ካህናት፣ ካህናትና ቀሳውስት፣ ኤጲስቆጶሳትና ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑት፣ እሱ ረዳታችሁና አለኝታችሁም ነውና። በእግዚአብሔርና በአምላካችን እናት በእመቤታችን በቅድስት ድንግል ማርያም ማለት በሁለቱም ዘንድ ባለሟልነት ስላለው ሁልጊዜ ከእነርሱ አይለይምና ክቡርና ቅዱስ በሆነ በዚሁ መልአክ የመላእክት አለቃ በቅዱስ ዑራኤል ልመና ከጥፋትና ከጽኑ ጨካኝ ጠላት ተንኮልም እንዲሁም ከድንገተኛ ሞት ትድናላችሁ። መልካም ሥራ እንዳትሰሩ ከሚያስቷችሁ ከመናፍስት ርኩሳን ከክፎች አጋንንትም ኃይል በጸሎቱ ይረዳችኋልና። በመከራቸውና በድካማቸው ጊዜ የእስራኤልን ነቢያት ዳንኤልንና ዕዝራን እንደረዳቸው እናንተንም በመከራችሁና በችግራችሁ ጊዜ ይረዳችኋል ያድናችኋልም። እሱ ምስጋናና ክብር ለዘላለሙ የሚገባው የእግዚአብሔር የትእዛዙና የሕጉ አክባሪ ነውና ለዘላለሙ በእውነት ምዕራፍ 2 ቅዱስ ዑራኤል ለባሮክ ምስጢርን ሁሉ እንደገለጸለት። የጌታችን የኢየሱስ ክርስቶስን መቃብር የሚጠብቅ ስሙ ባሮክ የተባለ አንድ ዲያቆን በኢየሩሳሌም ነበር። ይኸውም ዲያቆን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ወዳጅ ነበር። እሱም የኢየሩሳሌምን ጥፋትና የእስራኤል የመንግሥታቸው ክብር እንዳይገሰስ ወደ እግዚአብሔር ይጸልይ ነበር። ከዚያ ጊዜ በኋላ እግዚአብሔር ጸሎቱን ሰማውና ሥጋው ሳይፈርስና ሳይበሰብስ 70 ዘመን እንዲተኛ እንቅልፍን ሰጠው። የኢየሩሳሌምን ጥፋት ሳያይ በእግዚአብሔር ጥበብ 70 ዘመን ተኝቶ ኖረ። ከእግዚአብሔር ዘንድ የተሰጠው የእንቅልፍ ዘመን በተፈጸመ ጊዜ የጌታችን የኢየሱስ ክርስቶስ ቤተ መቅደስ ከምትሆን ይህችውም ጎለጎታ ወደምትባል ገብቶ እህል ሳይቀምስ ውሃ ሳይጠጣ 40 ሌሊት 40 መዓልት ጾመ። ከዚህ በኋላ ቅዱስ ዑራኤል ወደሱ መጣና አንተ ሰው ሰውነትህን ወይንም ሥጋህን ሁልጊዜ በረሃብ ለምን ታደክማለህ? ነፍስ ወይም ሥጋ ያለ እህል ወይም ያለ ምግብ አትቆምምና አለው። ሰው ለሥጋው ተግባር መቆም የሚቻለው በመብል ነውና። አንተስ በእመቤታችን ጸሎት የተመኘኸውን ከእግዚአብሔር ዘንድ አግኝተህ የኢየሩሳሌምን ጥፋት እንዳታይ 70 ዘመን ተኝተህ የመከራውን ዘመን በሰላም አሳለፍክ። አሁን ደግሞ ምን ሌላ ነገር ከእግዚአብሔር ዘንድ ትፈልጋለህ? ከእሱ የፈለግኸው ሁሉ ተፈጽሞልሃልና አለው። እንዳንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠ ጸጋ ለአንተ ተሰጥቶሃል፣ አይበቃህምን?
ሰው እኮን ዓለምን ሁሉ ቢነዳ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል? ተብሎ በወንጌል ተጽፏል። ነገር ግን እስኪ በል ሐሳብህን ንገረኝ፣ እስኪ አስረዳኝ። በእግዚአብሔር ፊት በምትኖር በእመቤታችን በአምላክ እናት በጸሎቷና በስሟ ሁልጊዜ እያማጸንህ አሳስበኸኛልና አለው። ያን ጊዜ ባሮክ የመላእክት አለቃ ቅዱስ ዑራኤልን ድሃና ኃጥእ በእኔ የሚሆንልኝ አይደለም፣ ከሰው ሁሉ በመረጣት በእመቤታችን በቅድስት ድንግል ማርያም ነው እንጂ የአምላክ ልጅ ለእኛ ለሁላችን ለአዳም ልጆች መድኃኒት እንድትሆነን ሥጋዋን ለብሶ እናት አድርጓታልና። አሁንም ጌታዬ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ በጥቂቱ የምነግርህንና የምለምንህን ስማኝ። ለእኛ ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ከአንተ ጋር እንድነጋገር ትፈቅድልኝ ዘንድ ፈቃድህን እጠይቃለሁ። ቅዱስ ዑራኤልም መልሶ በልስት የፈቀድከውን ነገር ሁሉ ጠይቀኝ አለው። ባሮክም መለሰና ያን ጊዜ ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፉዎች ያሳየኸኝ የምስጢር ነገር ሁሉ መቼ ይሆናል? በሕይወት ሳለሁ ነው ወይስ ከሞትኩ በኋላ ነው? ሲል ጠየቀው። ከዚህ በኋላ መልአኩ ቅዱስ ዑራኤል ያማጸንከኝና አንተም 40 ሌሊት 40 መዓልት በመጾም የደከምኸው ስለዚህ ነገር ነውን? አለው። አሁንም እነግር ዘንድ ስማኝ። ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፎች ነገር ሁሉ ሳትጠይቀኝ እንድነግርህ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህን ልብ አድርገህ ስማ። በሊቀ ጳጳሳቱ ዘመን የስሙ ምልክት በየሚል ይነግሳል ተብሎ የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ በሆነ በቀሌሜንጦስ መጽሐፍ እንደተነገረው ይህች አገርህ ኢየሩሳሌም እስከ 777 ዘመን ድረስ እኩሌታው ግዛቷ በአይሁድ እጅ፣ እኩሌታው ግዛቷ ደግሞ በእስላሙ በምስር ወይም በግብፅ ንጉሥ እጅ ትቆያለች። በዚያ ዘመን በኢትዮጵያ የነገሰው ይኩን የሚባል ንጉሥ የዚያች አገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያዊ ንጉሥ የክርስቶስ ወገን የሆኑ ቅዱሳን ነገሥታት ይወለዳሉ። የአንደኛው የመጀመሪያ ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሦስተኛው ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው እ ሲሆን የስድስተኛው ዘ፣ የሰባተኛው ወ በ ሲሆን የስምንተኛው ደ እ፣ የዘጠነኛው ና ይሆናል። በእነዚህም በዘጠኙ ነገሥታት ዘመን በኢትዮጵያ ውስጥ ሰላምና ደስታ ይሆናል። የአምላካችን የክርስቶስ መንግሥታዊ ወንጌሉ በዓለሙ ሁሉ ይልቁንም በኢትዮጵያ ሀገር ትሰበካለች። ከ7000 ዓመት በኋላ በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን እግዚአብሔርን ብሎ ሃይማኖትን ማጠንከርና ደጋጎች ሰዎችን መውደድ፣ እውነትና መልካም ሥራ መስራት ፈጽሞ የለም። ከመነኮሳት ማኅበር ሆነ ከካህናት ወገን ሁሉ ወንዶች ሴቶችም በመልካም ሥራ አይሄዱም። ጻድቃን ይመስላሉ፣ በውስጣቸው ግን ተንኮለኞችና ሐሰተኞች ሴሰኞችም ናቸው። በኢትዮጵያ ሰዎች በአገራቸው ዘመን አቆጣጠር ዓለም በተፈጠረ በ7298 ዓመት በሰኔ 17 ቀን በወንጌላዊ በሉቃስ ዘመን በዓለም ሁሉ ከሰማይ እንደ ብላጊ ዝናብ አመድ ይዘንማል። ያን ጊዜ ከካህናት ወገን የእግዚአብሔር የምስዋውን ሕግ በእውነት የሚጠብቃት ስለሌለ የእግዚአብሔር በረከት ከእግዚአብሔር ቤተ መቅደስ ይርቃል። ከካህናት ወገን ንጹሕ አስተማሪና ፍርዱ ቀና የሆነ ንጉሥ የለምና። አመድ ከዘነመ ከሁለት ዓመት በኋላ እንደ አሞራ አገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነመ ከ32 ዓመት በኋላ ነፍስና ሥጋን የሚጎዳ ረሃብ ይሆናል። ከ40 ዘመን በኋላ እንደገና እንደ ፈረሶች ጅራትና ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነመ በ57 ዓመት የአረማውያን ጠላታቸው የሚሆን ይነግሳል። አመድ ከዘነመ በኋላ የአረማውያን ነገሥታት አምላካችን የሰጣቸው 77 ዘመን ካለቀ በኋላ ኃይልና ግዛት የላቸውም። ዳግመኛም መጋቢት 29 ቀን ጥቂቶች የከዋክብት ምልክቶች ይታያሉ።
አመዳይ ወይም ውርጭ በዘነመ በ70 ዓመት በህዳር 7 ቀን በራሱ ላይ 3 የመስቀል ምልክት ያለው አንድ ኮከብ ይታያል። ከዚህ በኋላ የአረማውያን ዘመን ያልቅና የስሙ ምልክት ና ተብሎ ከተመለከተው ንጉሥ የተወለዱ የኢትዮጵያ ነገሥታት ያሸንፏቸዋል። ከ77 ዓመት በኋላ ሁለት ከዋክብት ከፀሐይ መውጫ ወጥተው በጌታችን በኢየሱስ ክርስቶስ ደም በቀደስኳት ቅድስት ሀገር በሆነች በኢትዮጵያ ላይ ይቆማሉ። በእነዚሁ ዓመታት በዚህች ሀገር ውስጥ በአመዳዩ ዘመን የተሸሸጉ ቅዱሳን ሁሉ ይሰበሰባሉ። አመድ ከዘነመ ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። ከወንጌላዊው ማርቆስ ወንበር ተሹሞ ከወጣ ጳጳሳቸው ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይወጡና በግብፅ ምድር በአባ ሲኖዳ ደብር ውስጥ የሃይማኖት ጉባኤ ያደርጋል። ይኸውም ሃይማኖታቸው ቀጥተኛ በሆነ በቅዱሳኖች ዘንድ ሁሉ የታመነ ጽኑ የሆነና እውነተኛ አካላዊ ቃል ከሥጋ ጋር አንድ ባህሪ መሆኑን የሚያስረዳ ነው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ወዳጅ የሆነ ሃይማኖቱ ከቀና ንጉሥ የተወለዱ ሁለቱ የኢትዮጵያ ነገሥታት ከእነሱ ጋር ይገኛሉ። ከዚያም በቀናች የእስክንድርያ ሃይማኖት የሮምን ሰዎች ይረቷቸዋል ወይም ያሸንፏቸዋል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። ቀለሜንጦስ ለእናቱ እንደተናገረ እናቱም ጌታችን ኢየሱስ ክርስቶስ በሐዋርያቶቹ ላይ አለቃ አድርጎ ለሾመው ለሐዋርያት አለቃ ለአባታችን ለቅዱስ ጴጥሮስ እንደተናገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ ድረስ በረከቱን ይሰጣልና። ይህንን ቃል ዲያቆኑ አባ ባሮክ ከመላእክት አለቃ ከቅዱስ ዑራኤል ተቀብሎ ቅዱሳኖች ለሆኑ ለወንድሞቹ ተናገረ ወይም አስረዳ። እነሱም ጽፈው ለዘላለሙ ምስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎለጎታ ውስጥ አኖሩት። ይህ የመላእክት አለቃ የቅዱስ ዑራኤል ድርሳን የአመጣጡን ዜና በጥር ወር አስቀድመን እንደተናገረን አሁንም ዳግመኛ እንናገራለን። ይህን መጽሐፍ ወደ ሀገራችን ወደ ኢትዮጵያ ያመጣው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቅዳሴዋን ያደረሰላት በቆስጥንጥንያ ውስጥ በምትገኝ የብህንፃው ኤጲስቆጶስ አባ ሕርያቆስ ነው። የመጣውም የአክሱም ገበዝ የሚሆን እንበረም ሊቀ ካህናት በነበረበት ጊዜ ሁለቱ የኢትዮጵያ ነገሥታት አብርሃና አጽብሃ በነገሱበት ዘመን ነው። ከዚህ በኋላ የኢትዮጵያ ነገሥታት አብርሃና አጽብሃ በኋላም ንጉሥ ካሌብ ተቀበሉት። በጣዕመ ዜማው አንደበቱ ያማረ ካህኑ ያሬድና ዓለምን የናቀ የሮሙ ንጉሥ ጻድቁ አባ አረጋዊ ከንጉሥ ከገብረ መስቀል ጋር ሳሉ ይህን መጽሐፍ በክብር ተቀበሉት። እኛም የክርስቲያን ወገኖች የአምላካችንን ፈለግ የምንከተልና አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን አማላጅነት ተስፋ የምናደርግ እንዲሁም የቅዱስ ዑራኤልን የረድኤቱን ኃይል የምንጠባበቅ ሁላችንም ይህን መጽሐፍ ለማንበብና በጸሎቱም ለመጠቀም ከፍ ከፍም ለማድረግ ሕሊናችን የተዘጋጀ ይሁን። ይህን የመላእክት አለቃ የሆነ የቅዱስ ዑራኤል የዜና መጽሐፉን ከልብ ለሚወዱት ሰዎች በዚህም ዓለም ሆነ በወዲያኛው ዓለም ክብርና ጸጋን፣ ሰላምንና ደስታን በእውነት ያጎናጽፋቸዋልና ለዘላለሙ አሜን። በእግዚአብሔር ቸርነትና በመላእክት አለቃ በቅዱስ ዑራኤል አማላጅነት ይህ የቅዱስ ዑራኤል ድርሳን በዚህ ተፈጸመ። ለእግዚአብሔርና ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ምስጋና ይሁን። ለእኛም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን
ወለተ ሥላሴ ወለተ ማርያም ማኑኤል ሳሙኤል ብሩኖ ፍቅርተ ማርያም ሳህለ ማርያም ገብረ ሥላሴ ወለተ ብርሃን ሰይፈ ሚካኤል ታዲዮስ እሴተ ገብርኤል ደሬ ስህነ ማርያም ቀጸላ ማርያም ወለተ ማርያም ወለተ ኢየሱስ ወለተ ኪዳን ስህነ ገብርኤል ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ጽዮንና ወለተ ጻድቅ አስራተ መድህን ወለተ ማርያም ወለተ አማኑኤል ኃይለ ጊዮርጊስ አስካለ ማርያም እህተ ማርያም ፍቅርተ ማርያም ሀብተ ጊዮርጊስ ኃይለ ሥላሴ ተክለ ኢየሱስ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ መድህን ገብረ ሥላሴ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤልና ወለተ ጊዮርጊስ ወለተ ማርያም ወለተ ብርሃን ወለተ ጻድቅ ወለተ ገብርኤል ወልደ ሥላሴ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ወልደ ገብርኤል ገብረ ሥላሴ ፈቃደ ሥላሴ ገብረ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ገብረ ሥላሴ ወለተ መድንና ገብረ መድን እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ገብርኤል እህተ ማርያም ኃይለ ማርያም ፍቅርተ ሥላሴ ገብረ እግዚአብሔር ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ማርያም ፍቅርተ ማርያም ወለተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ኃይለ ገብርኤል ኢዛና ራይሻን ሰላማዊት ሂሩተ ሥላሴ ወለተ አናንያ ወልደ ማርያም ተስፋ ሥላሴ ወለተ ጻድቅ ወለተ ጻድቃን ወለተ መድህን ወለተ ሚካኤል ወለተ ኢየሱስ ገብረ ሥላሴ ወለተ ማርያም ፍቅርተ ማርያምና ወለተ መስቀል ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤጥ አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወለተ ሳራ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ጊዮርጊስ ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ወለተ አማኑኤል ኃይለ ጊዮርጊስ ጌጤነሽ ደስታ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት